በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ሌሎች መረጃዎችም አሉ እነሱን ያነሳን እንግዲህ እንወያያለን። ያሬድ ከዚህ ከጽምዶ ጉዳይ ጋር በተያያዘ የአብይ አህመድ ባለስልጣናት የሚያሰሙትን ስጋት ይሁን ዛቻ የተደበቀ ነገር ጭንቀትም እንዳለባቸው ነው መረዳት የሚቻለው። የጌታቸው ረዳና የሬድዋን ሁሴን በአልጀዚራ ላይ ያወጡ ጽሁፍ ምናልባት ከዚሁ ጋር ተያይዞ ሊነሳ የሚችል ጉዳይ ነው። ህወሓት ፌደራል መንግስቱን ሊያጠቃ ይችላል በቅርቡ እንደውም በቀናት ነው ያሉት ውጊያ ሊከፍት ይችላል የሚል ያነሱበት ይህንን ጽሁፍ በተመለከተ እንግዲህ በዛን ጀምርና ምንድነው ይሄ ሁሉ ጭንቀት? እንግዲህ በየቴሌቪዥኑ የምናየው ዶክመንተሪ ፊልም የባለስልጣናቱ ዛቻና ማስፈራሪያ መሬት ላይ ምን ታይቷቸው ነው በዚህ ደረጃ የሰጉት የሚለው ጥያቄ ይነሳል። ያሬድ እንዴት አየው? ብልጽግና አንዱ የሚያደርገው ነገር ወደ ግጭት ሊገባ ሲያስብ ሲዘጋጅ ትርክቶችን ቀድሞ የማዘጋጀት ነገር የተለመደ አካሄድ ነው። ከዚህ በፊት የነበረውም ከህወሓት ጋር የነበረው 2 ዓመት የፈጀውም ጦርነት ከመጀመሩ ብዙ ጊዜ ብዙ ሰው የሚጀምረው ጦርነቱ የጀመረ የሚመስለው የሰሜን ዕዝ የተመታበትን ቀን ነው የሚይዘው። ግን ከዛ በፊት ትርክቶችን የማስተካከል ለምሳሌ የሰሜን ዕዝ ከመመታቱ በፊት በኢትዮጵያ ውጭ ጉዳይ ሚኒስትር በኩል በጠቅላይ ሚኒስትሩ ትዕዛዝ የወረራ ልክ ሌላ ሀገር ሲወርህ የተባበሩት መንግስታት ቻርተር የሚጠቀስ አንቀጽ አለ። በሌላ ሀገር ጥቃት ሊሰነዘርብኝ ነው፣ ወረራ ሊሰነዘርብኝ ነው፣ ዓለም አቀፍ ማህበረሰቡ ይወቅልኝ የምትልበትን በውስጥ ጉዳይ ከትግራይ ጦርነት ሊመጣብኝ ነው የሚል ክስ አብይ ያስገባው ከሰሜን ዕዝ ከመመታቱ ከሳምንታት በፊት ነው። እና ይሄ ለዓለም አቀፍ ማህበረሰቡንም ጠርተው አዲስ አበባ መግለጫ መስጠት እንደውም ካስታወስክ ይሄን ውጥረት ተከትሎ ሰሜን ዕዝ ከመመታቱ ከ8 ቀን ከ9 ቀን በፊት የአውሮፓ የህብረት መግለጫ አውጥቶ ነበር። ጥሪው ለኢትዮጵያ መንግስት ለኤርትራ መንግስት ቦርደር አካባቢ የወታደራዊ እንቅስቃሴዎች ይታዩናል እና ወደ ግጭት ሊሄድ ስለሚችል ከህወሓት ጋር ባካችሁ ይሄን ነገር በጥንቃቄ ያዙት የሚል ስጋታቸውን ሁሉ ገልጸው ነበር። እና ሁሌ ሊወስድ ለሚፈልገው እርምጃ ለዓለም አቀፍ ማህበረሰቡ ትርክት ያዘጋጃል፣ አገር ውስጥ ለህዝቡ ትርክት ያዘጋጃል። ለሀገሩ ህዝብ ጦርነቱን ደግፎ እንዲቆም ልክ የሀገር ሉዓላዊነት አደጋ ላይ እንደወደቀ የህግ አስከባሪነት ስራ ሊሰራ እንደሆነ በመግለጽ ህዝቡን የማሳመኑን ስራ በአገር ውስጥ ሚዲያዎች የውጭ እንትኖች የኢትዮጵያን በአማርኛ በሌላ ቋንቋ የሚተላለፉ ሚዲያዎችን ስለማያዩ ምሁራኖች ሁሉ እየተጋበዙ የሚሰሯቸው ስራዎች የሀገሪቱን ህዝብ ለጦርነት ለቀጣይ ዙር ጦርነት ወይም ሁሌ ግጭቱ ሲገባ የማዘጋጀት ነው። ተመሳሳይ ነገር ከፋኖም ጋር ጦርነት ከመጀመራቸው በፊት የሚዲያ ትርክት ስራ ላይ ነው ያተኮሩት እና ይሄም አሁን የሰሜኑ 2ኛ ዙር የጦርነት ድባብ ገና ከምርጫው በፊት አይ ቲንክ ከወራቶች በፊት በጌዲዮን ጢሞቴዎስ የተዘጋጀ ደብዳቤ ለተባበሩት መንግስታት የኤርትራ መንግስት ከህወሓት ጋር ሆኖ ሊወጋን ነው የሚል ደብዳቤ ለተባበሩት መንግስታት ራሱ ካስገቡ ወራቶች ቆይተዋል እና ትርክቱን ያዘጋጁት ነው የነበሩት የዓለም አቀፍ ማህበረሰቡን አዌር ማድረግ ከዚህ በኋላ ጦርነት ውስጥ ብንገባ ተገፍተን ነው እንደ አንድ ሉዓላዊ ሀገርን የሚያስተዳድር መንግስት የሀገሪቷን ሉዓላዊነት መጠበቅ የህግ የበላይነት መጠበቅ እያንዳንዱን ክልል የመጠበቅ ኃላፊነት ስላለብን የኃይል እርምጃ እንድንወስድ ተገፍተናል ገፊ ሁኔታዎች ተፈጥረዋል የሚለውን ትርክት
ለዓለም አቀፍ ማህበረሰቡም ቀድሞ የማዘጋጀት አይነት ስራ ነው። አሁን የሬድዋንና የጌታቸው የትላንትናው ግጭት ላይ ተፋላሚ ኃይሎች ሆነው ማዶና ማዶ አንዱን እየከሰሰ ሁለቱም በተለያየ ጫፍ ሆነው ትርክት ይሰሩ የነበሩ ሰዎች ናቸው። አሁን ደግሞ ጊዜው ተለውጦ ሁለቱ በዚህኛው በብልጽግና በኩል ሆነው ትርክት የመስራትና ለቀጣዩ ጦርነት ሌጂቲሜት የሆነ ኮዝ አለን ፉል ስኬል የሆነ ጦርነት ውስጥ ለመግባት ብለው ኢንተርናሽናል ኮሚኒቲውንም ለማሳመን ነው። ሌላው አሁን የኦሉሴጉን ኦባሳንጆ ወደ መቀሌ የተላኩበት ምክንያት ራሱ በአንድ መልኩ ስትመለከተው መንግስት ምንም ዕውቅና ሊሰጣቸው ያልፈለጋቸውን የህወሓት ሰዎች አሁንም ስቲል በፕሪቶሪያው ስምምነት ስር የነበሩትን ሰዎች ሸምጋዮች ልኮ ለህወሓት ስቲል ይሄ የእኚህ ሸምጋይ ሰው ወደዛ መሄድ ለህወሓት አንድ ትልቅ እንትን ነው። ዲፕሎማቶች መሄዳቸው ምናምን ግን ተመሳሳይ ነገር ነው። በቃ ናሬቲቭ ፓተርኑ ከዛኛው ጦርነት በፊት ከስሜት ወጥቶ ከጦርነቱ በፊት በጦርነቱ ጊዜ የነበሩትን ሁኔታዎች እያንዳንዱን ነገሮች ለሚመረምር ሰው አንድ አይነት ሁኔታ ነው ያለው። ያኔም ዲፕሎማቶች መቀሌ ሄደው ውይይት እንዲያደርጉ ተደርገዋል። እነ ኃይሌ የሀገር ሽማግሌ ተብለው ተልከዋል። ከዛ በኋላ አሁንም ሽማግሌ ልከን ቀድመን ለዓለም አቀፍ ማህበረሰቡ ማሳስበን ብዙ ማስጠንቀቂያ ሰጥተን ስላልሰራ ምርጫ የለንም ለዛ ነው ወደ ጦርነት የገባ ነው የሚል አይነት እንትን ነው የሚሆነውና ለኔ በእኚህ ሽማግሌ ሸምጋይነት ነገሮቹ ይመለሳሉ የሚል ተስፋ የለኝም። ምክንያቱም በሁለቱም ወገን በኩል ለፍልሚያ የመዘጋጀት ነገሩ ያለቀለት ይመስለኛልና በዛ ላይ ወደ ሰላም ለመምጣት የሚነጋገሩባቸው ተርሞች ከቁጥጥር ውጪ የወጡ ናቸው። አንደኛው የፕሪቶሪያ ስምምነት ቀድሞ ነው የፈረሰው። ስለዚህ አሁን የፕሪቶሪያ ስምምነት ላይ ለመደራደር ራሱ የመጀመሪያው ነገር ህወሓት የሚባል ድርጅት መኖሩን ምርጫ ቦርድ ስሙን የሰረዘው ድርጅት በትክክል ኤግዚስት ያደረገ ክልል ይዞ ያስተዳደረ መሆኑን መቀበል ለፌደራል መንግስቱ አማራጭ የሌለው ነገር ነው። ከዛ በኋላም የሚነሱ ከሰባዊ ቀውስ ጋር ከአቅርቦቶች ጋር ከተለያዩ ነገሮች ጋር በህወሓት በኩል የሚነሱ የፕሪቶሪያን ስምምነት መንግስት ጥሷቸዋል ብለው የሚያነሷቸው ነገሮች አሉ። በዚህኛውም በኩል የሚነሱ ነገሮች አሉ። ስለዚህ የነ ጌታቸው ሩጫ አብይ ነገ ለሚወስደው እርምጃ የማለማመጃ ምልክቶች ናቸው። ይሄ የመዘጋጃ ቀድመ የምትተኩሳቸው የርችት ምናምን አይነት ምልክቶች ናቸው እንጂ ጄኒውን የሆነ ሰላም መፈለግ እርቅ መፈለግ ምናምን ሳይሆን በብዙዎቹ ባለስልጣናት በኩልም ሲነገር እንደሚሰማው ማያዳግም እርምጃ በመውሰድ ህወሓትን ታሪክ ለማድረግ ኃይለኛ ጦርነት ውስጥ መገባት የግድ ሊል ይችላል። ያን ለማድረግ ደግሞ ኢንተርናሽናል ኮሚኒቲው ልክ ከዚህ በፊት ያደርግባቸው የነበረውን አይነት ጫና እንዳያደርግባቸው እንትኑን መደላድሉን ቀድመው የመስራት ስራ ላይ የተጠመዱ ይመስለኛል። ምናልባት ነገሮችን ገጣጥሞ መመልከትም ያስፈልጋል። እንግዲህ ኢዜማም ህወሓት እንዲመታ ጥሪ ያቀረበበትን መግለጫ ወጥቷል። ዝም ብሎ አይደለም ኢዜማ ይሄንን ያለው። ሌሎች በብልጽግና ዙሪያ ያሉ አካላትም ሰፊ ዘመቻ ጀምሯል። በተለይ ተባብረው እየመጡ ነው ያሉት የሚሉት ኃይሎች ከመጡ ምን ሊፈጠር ይችላል የሚል ስጋት የገባቸው ብልጽግና ብቻ ሳይሆኑ ሌሎችም አካላት ከወዲሁ ድምጻቸውን እያሰሙ ይገኛሉ። ኢዜማ ብቻ አይደለም እና አብንም ሌላው የውስጥ አርበኛ የሆኑት በአዴን አካባቢ ያሉ ሰዎችም እንደዚሁ ከወዲሁ ድምጻቸውን እያሰሙ ነው። ደንግጠዋል። ብልጽግና ብቻ አይደለም። የጌታቸውና የሬድዋንን በተመለከተ ለምን ሁለቱ አልጀዚራ ላይ መጻፍ አስፈለጋቸው? ሁለቱ ለምን የሚለው ምናልባት ከዚህ ጋር በተያያዘ ያንተ ምልከታ ካለ አላቅም። ተባብረው የሚመጡት ኃይሎች በዋናነት እነማን እንደሆኑ ምን ላይ መሬት ላይ ምን ስራ እየሰሩ እንዳለም ዝርዝር መረጃ እንኳን ማቅረብ የሚችሉበት ሁኔታ የለም። ከምን ተነስተው ነው? የሁሉ ፍርሃት ከምን የመነጨ ነው? በእርግጥ መሬት ላይ ተባብረው የሆነ የፖለቲካና የወታደራዊ ጥምረት ሰርተው በይፋ ያሳወቁት ነገር የለም። ገና ውሃውም ሳይሞቅ ነው በዚህ ደረጃ የብልጽግና መንደር እየተረበሸ የሚገኘውና እንዴት ታየዋለህ? ጦርነቱ እውነት ሊጀመር ይችላል? አንዳንድ ወገኖች አብይ ካለው ቁመና አንጻር
ከገባበት የተለያዩ ውጥንቅጦች በዚህ ላይ አሁን 2013 አይደለም አሁን ያለበት የአብይ አህመድ ቁመና ከያኔው አንፃር ሲታይ በብዙ መልኩ በዙሪያው ካሉት ኃይሎች ጋር ተጣልቷል። በኢትዮጵያ ውስጥ ያኮረፈ ህዝብ ምናልባት ጥቂት ካልሆነ በስተቀር አብዛኛው ከአብይ ጎን አይደለም። ስለዚህ በዙሪያው የተከበበ ሰራዊቱ የተዳከመ በብዙ ነገር ከፍተኛ አደጋ ውስጥ ያለ አገዛዝ ነው። ይሄን ሁሉ ድክመቱን ይሄን ሁሉ ቀዳዳውን ይዞ ወደ ጦርነት ይገባል ብለህ ታስባለህ ወይ? ከመጀመሪያው ልጀምርና ከኢዜማ ጋር የተያያዘው ነገር ኢዜማ ያለፈው ጦርነት ባደረሰው ጉዳት ውስጥ ለመንግስት በተለይ ለአብይ አህመድ ያንን እብደት በመቀላቀል ይፋዊ የሆነ የጦርነት ድጋፍም ገዛም በማድረግ ያ ጦርነት ላስከተለው ጉዳት ሁሉ በግራም በቀኝም ከሚጠየቁት ኃይሎች መካከል አንዱ እንደ ድርጅት ኢዜማ ነው። በዋነኝነት ደግሞ ላተኩር ካልክ ፕሮፌሰር ብርሃኑ ጦርነቱን በለው ይሉ ከነበሩ ሰዎች በአደባባይ አንዱ ነው። ስለዚህ እዛ በአማራ ክልል በአፋር በትግራይ ሜይንሊ ለደረሱት ጉዳቶች ሁሉ ኢዜማ የታሪክ ጠባሳ ላይ ተሸክሞ የሚዞር ድርጅት ነው። አንድ ሁለተኛ አሁንም ደግሞ የዚህ የትርክቱ አካል መሆኑ ደግሞ የብልጽግና ፍላጎት ሰላም ነው። ግን ተመልከቱ አገሪቷን አደጋ ላይ የወደቀች ስለሆነ የሌሎች ህዝባዊ መሰረት ያላቸው አካላትም እርምጃ ለምንድነው መንግስት የማይወስደው ያሉ እየገፋፉኝ ነው የሚለውንም ትርክት አንዱ ቅድም ያልኩ የትርክት መስሪያ አካል ነው እና ይሄ ዝም ብለው ኢዜማዎች ከመሬት ተነስተው ያወጡት መግለጫ ነው ብዬ አላስብም። ነገታቸው በዚህ በኩል ይዱና ኢንተርናሽናል ኮሚኒቲው ላይ ስራ ይስሩ፣ እናንተ በዚህ በኩል ደግሞ የህወሓት ላይ ለሚወሰደውን እርምጃ ህዝባዊ ያስመስሉት የህዝብ ከህዝብ የመጣ ጥያቄ ያስመስሉት ነው። ተመሳሳይ ነገር ያለፈውም ግጭት ውስጥ ከመገባቱ በፊት ያኔ ሬድዋን በዚህ በመንግስት በኩል ሆኖ አይ ቲንክ ከተወሰኑ የመንግስት ተሿሚ ባለስልጣናት ውጭ ጉዳይ ሚኒስትር አካባቢ ከነበሩ ሰዎች ጋር 2-3 ተከታታይ አንደኛ ዲፕሎማቶችን አዲስ አበባ ሰብስበው ያለውን ሁኔታ የሰሜኑ ሁኔታ ከቁጥጥራችን ወጥቷል፣ ህወሓት እንደዚህ ነው፣ ህግ ማስከበር አልቻልንም፣ ለሚፈጠረው ነገር ሁሉ ህወሓት ነው ኃላፊው የሚለውን ትርክቱን ከጦርነቱ በፊት ሰሜን እስከ መመታቱ በፊት የዲፕሎማቲክ ኮሚኒቲውን አዲስ አበባ ሰብስበው ግንዛቤ የማስጨበጫና የማዘጋጃ ስራ ይሰሩ ነበር እና እዛ ውስጥ እንግዲህ ኢዜማዎች ጦርነቱን ከፈነዳ በኋላ የነበራቸው ሮል ይታወቃል። ስለዚህ የሚያሳዝን ነው። ግን እንዲህ ያለ ነገር ምናልባት ድምጻቸውን ማሰማት የነበረባቸው እንዴት ቶሎ ሰላም መውረድ ይችላል የሰላም ጥሪ ማረግ ነበር ከኢዜማ ይጠበቅ የነበረው። ግን ኢዜማ የብልጽግናን ካባ የኢዜማን ካባ ለብሶ ግን በብልጽግና ተክለ ሰውነት ውስጥ ያለ ድርጅት ሆኖ ስለሆነ ለኔም በግሌ የሚታየኝ ካለኝ ኦብዘርቬሽን የሚሽን የሥራ ክፍፍል ነው የሚሆነው ለአብንም ለምንም እና ይሄ በምርጫው ላይም እኮ ውድድር ላይ ቦታ የተለቀቀላቸው ያለ ምክንያት አይደለም መሳይ እነሱ እንዲያልፉ ተብሎ ብልጽግና ነፃ ሜዳ ይለቀቀላቸው እነዚህ አይነት ሮሎችን እንዲጫወቱ ነው። ስለዚህ እኔ እንደተለያየ ድርጅቶች ማርግ ያልቆጥራቸውም ግን በብልጽግና ድርጅት የሚፈጸመውን ወንጀል ሁሉ አብረው እየተጋሩ መሆኑን ግን ሊያቆት ይገባል። ነገ በታሪክም በህግም ብልጽግና የአብይ አስተዳደር በሚጠየቅባቸው የጦር ወንጀሎችም የክራይም አጌንስት ሁማኒቲም ጦርነትን በማበረታታት በመገፋፋት በመደገፍ በማነሳሳት መንግስትን ኢንከሬጅ በማድረግ ሮል እየተጫወቱ ስለሆነ በሳት እንደመጫወት ነው ለኢዜማ። የነ ሬድዋን ጉዳይ ቅድም እንዳልኩ ነው በደንብ ተመካክረው በካቢኔም ደረጃም ተወስኖ ቀጣይ ለሚወስዱት እርምጃ ይሄው ኮኛ ራሱ አሁን በዚህ ጉዳይ ላይ እንድንወያይ መደረጉ ይሄንን የሚመጣውን አደጋ ከወዲሁ እንድንጠብቅና እንድንለማመድ ህዝቡም እንዲለማመድ ኤኒ ታይም ወይ አሁን ፕሮቮኬሽኑ ልክ ምርጫው እንዳለቀ በድሮን ጥቃት ፈጽመው ነበር እና ለዛ
ህወሓት ልክ ያለፈው ሰሜን እዝ ላይ የወሰደውን አይነት መጥፎ ጥቃት ወይ የሆነ ነገር ተኩሶ ያኔ እንዳደረገው ወይ ወደ ባህር ዳር ወይ ወደ ሆነ ቦታ ተኩሶ የመንግስትን ተቋማት አጥቅቶ ቢሆን ኖሮ ወደ ለየለት ጦርነት የሚገባበት እንትን እስካሁን የጦርነቱ ፈንድቶ ይጀመር ነበርና የህወሓት በኩል ምንም ምላሽ ሳይሰጥ ዝም ማለቱና ለአፍሪካ ህብረት ለምናምን መጮሁ ጨዋታውን ትንሽ ያዘገየባቸው ይመስለኛል እነሱ የፈለጉት ቅርቃር ውስጥ ቶሎ አልገቡም ህወሓቶች ምናልባት በዚህ በኩል ህወሓቶችም ካለፉት ስተታቸው ትምህርት የወሰዱ ይመስላል እንጂ ተነጻጻሪ የሆኑ የፌደራል ተቋማት ላይ በፌደራል ሰራዊት ያለባቸው ቦታዎች ላይ በረጅም መሳሪያም ቢሆን ጥቃት ፈጽመው ያለፈው አይነት ስራ ቢሰሩ በቂ ምክንያት ነው ለአብይ ሙሉ በሙሉ ጥቃት ለመውሰድ ስለዚህ ህወሓት ቶሎ ብሎ አብይን የመወንጀል ይሄው ፕሮቮክ ያረገን ነው እንደዚህ ያረገ ነው ቫዮሌት ያረገ ነው አግሪመንቱን ስላሉ ለዛ ምላሽ መስጠት አለባቸው እና ለዛ ነው ቶሎ ብሎ የኦባሳንጆም ኢንተርፌረንስ ለሳቸው ሁኔታዎች ተመቻችተው መቀሌ እንዲሄዱ መደረጉ ከዛም ጌታቸው ወተው በዓለም አቀፍ ሚዲያ እንደዚህ የጻፉት በቃ ህወሓት ነው እየገፋን ያለው አደጋ እየመጣ ነው ከህዝብም ምን ተጠብቃላችሁ እርምጃ ወሰዱ እየተባለ ነው ስለዚህ የኢትዮጵያ ሉዓላዊነት ለመከላከል ከኤርትራ ጋር እየመጣብን ነው ከግብጽ ጋር እየመጣብን ነው ከሱዳን ጋር እየመጣብን ነው እና ለምንወስደው እርምጃ ሁሉ እቁልን አይነት እንትን ነውና ሁሌ እኔ ሬድዋንን ስሙን ስጠራው ራሱ እንትን የሚያደርገኝ ጥሩ የአምባገነን አገልጋይ የመሆን የካድሬነት ብቃት ያለው ሰው መሆኑን የምታየው ያገዛዝ ስርዓቶቹ በተቀያየሩ የኢትዮጵያ ፖለቲካ በተቀያየረ ቁጥር አንድ ወቅት ኤርትራን በጣም የሚቃወም የሚነቅፍ ሰው ነበረ ከዛ በኋላ ደግሞ ራሱ የጠራው ስብሰባ አዲስ አበባ ጦርነቱ እንደፈነዳ በቃ ኤርትራን እንደ ወዳጅ ያቆለጳጰሰ የኤርትራ መንግስት ያመሰገነ አብረውን ቆመዋል ብሎ እንትን ሲያደርግ የነበረ ሰው ነው አሁን ደግሞ ተመልሶ ኤርትራን እየወነጀለ ያለ ሰው ነውና ከጌታቸው ጋር አንድ አይነት ባህሪ ያላቸው ለጥሩ የፖለቲካ ውንብድና መጫወት የሚያስችል ገጸ ባህሪ የተላበሱ ተመሳሳይ እንግዲህ የስልጣናቸውም ተመልምለው የሚወጡት ኢህአዴግ ከሚባል እንትን ነውና እነ በረከት እነ መለስ ኮች ያደረጓቸው ሰዎች ናቸው በቃ በገጸ ባህሪያቸውም የሰጣቸውን ልክ ቲያትር የሚሰራ ሰው በራይ ቲያትር አንድ ቀን ሰይጣን ሆኖ ሊጫወትል ይችላል አንድ ቀን መልአክ ሆኖ ሊጫወት ይችላል አንድ ቀን አሽከር አንድ ቀን ንጉስ አንድ ቀን ጨዋ ሰው አንድ ቀን ዱርዬ በቃ ማንኛውንም ስክሪፕት ስጣቸው ሁለቱም ስክሪፕቱን የተሰጣቸውን ስክሪፕት መጫወት የሚችሉ የራሳቸው ስብዕና የሌላቸው ሰዎች ናቸውና ዛሬ በዚህኛው ሳይድ ደግሞ የሚጫወቱት ነገር ብዙም አያስገርምም ልልህ ነው ምናልባት ጥያቄና አግኝተው ከሆነ ብልጽግና በዚህ ቁመናው ሊገባ ይችላል ወይ በብዙ ነገር ተወጥሯል በኢኮኖሚው ተወጥሯል የተለያዩ ኃይሎች አሉ ይገባል ጦርነት ውስጥ ደፍረው እውነት ለመናገር እንደዚሁ ጮህቱን ይፈልገዋል ግን ጦርነት ውስጥ የሚገባ አይመስለኝም አይ እኔ ይገባል ብዬ ነው ማስበው እና ደግሞ አንዳንዴ አንደርማይን ማድረጋችንንም እሱ ላይ ጥንቃቄ ማድረግ ያስፈልጋል ያለፈው ጦርነት ላይ ዝግጅትም አልነበራቸውም በሰራዊቱ ላይ በቂ ስራ አልተሰራም ሁለተኛ ያንን ክፍተት ለመሙላት ኢሳያስን ከማዶ ጋብዘው የአማራ ልዩ ኃይልንና ፋኖን የአፋር ልዩ ኃይልን እና በየክልሉ ያሉ ኃይሎችን ሁሉ አሰባስበው የህብረ ብሔር አይነት እንትን ፈጥረው ነው ከህወሓት ጋር የገጠሙት ከዛ ጦርነት በኋላ ግን ይሄ የውስጥ ጦርነት ያዳከማቸው ቢሆንም የከፋኖ ጋር ከኦላ ጋር የሚያረጉት የአገር ውስጥ እርስ በርስ ጦርነት መከላከያ ሰራዊቱን በብዙ መንገድ በምርኮም በመሳሪያ በተለያየ ነገር ቢጎዳውም አንድ ደግሞ ሌላ ራሳቸውን እንዲያደራጁ የተፈጠረላቸው እድል አለ አብያው
ቀጠናው ላይ የሚፈጠሩ ክራይሲሶችን እንደ ኦፖርቹኒቲ እንዴት እንጠቀማለን ብሎ ስለሚያስብ የሱዳኑን ግጭት የሱዳኑን አርኤስኤፍን ረዳለው በሚል ሽፋን ከዩኤኢ በሊያውም አብዛኛው መሳሪያ በቦሌ ኤርፖርት ነው የገባው እና ከገባው መሳሪያ ውስጥ በጣም ከፍተኛ መጠን ያለው መሳሪያ በኢትዮጵያ መንግስት ቁጥጥር ስር ነው ያለው። የጦር መሳሪያው ብቻ ሳይሆን በብዛት የድሮን ቴክኖሎጂን እንጠቀማለን የሚል ነው ስሌታቸው። እንዲህ አይነት ብሪት ውስጣቸው ስላለ ያኔ አንድ ድሮን መጠቀም እንደ ብርቅ ነበር። አብይ ወጥቶ በቃ የውኛኮ ጨዋታውን በድሮን አርገነዋል አይችሉንም እንደዚህ ነው ይል ነበር። አሁን ግን ውድ የሆኑ ትንሽ ሶፊስቲኬትድ የሆኑ የድሮን ቴክኖሎጂዎችን ከዩኤኢ የሱዳኑንም ጦርነት ጭምር እንትን ለማድረግ ስትል ያደረገችውን ድጋፍ እንደ እድል ስለተጠቀመበት አሁን አየህ ከባድ የሚሆንባቸው ድሮ መከላከያ ሰራዊቱ አማራ ክልል ላይ ቤዝ ነበረው ድጋፍ ነበረው። አሁን ግን ያንን ሙሉ በሙሉ አጥቷል። አፋር ላይ የነበረውን ቤዝ አጥቷል። ስለዚህ እነዚህን ክልሎች አልፈህ ሄደህ እንደ ልብህ በእግረኛ ሰራዊት ትግራይ ላይ ወይም ከኤርትራ መንግስት ጋር ጦርነት ውስጥ መግባት እንደማይቻል በደንብ ያውቁታል እና አይ ቲንክ ትልቅ መተማመኛቸው የሚመስለኝ ከዩኤኢ በተለያየ መንገድ ያገዙ እና በአገሪቷ በሌላ አቅም የሰበሰቡትን የድሮን ቴክኖሎጂም አንዳንድ ነገሮችን እንጠቀማለን የሚለው እሱ ምን ያህል ያዋጣል ሌላ ጉዳይ ነው። የጦሩን ጥንካሬም ብቸኛ ማሳያ አይደለም። ግን አብይ እንዲህ ያሉ ሪስኮችን ለአቮይድ ለማድረግ የሚያስችል ርህራሄም ብቃትም ብስለትም አታይበትም። ስለዚህ ሪስክ ሊወስድ ይችላል ጦርነት ውስጥ። ትልቁ ነገር በቃ ህወሓት ከሌለ በኢትዮጵያ በሰሜን በኩል የሚመጣብኝን ጥቃት ማስወገድ አልችልም። የዛፍ ላይ እንቅልፍ ነው የሚሆነው። እነ ጌታቸው ደግሞ ከአዲስ አበባ ሆነው ይገፋሉ፣ ትግራይ መቆጣጠር ይፈልጋሉ። ስለዚህ ወደማይቀር ህወሓት ደግሞ አሁን ባለው አቋኑ ወደ ኋላ የሚመለስ አይደለምና በውይይት የመጥበብ እድሉ መሃላቸው ያለው ክፍተት በውይይት የመታረቅ እድሉ በጣም ጠባብ ነው። ያ ከሆነ ሁለት አማራጭ ነው ያለ። ወይ ትግራይን ሙሉ በሙሉ በቃ እንደፈለጋችሁ ሁኑ ብለ ኦሬዲ ዲፋክቶ ስቴት የመሰለች ሆናለች። ሙሉ በሙሉ በጀቱንም ምኑንም አቁመህ በቃ እንደፈለጋችሁ ሁኑ ብለ መተው ነው። ሁለተኛው ግን በጦርነት ህወሓትን ማንበርከክ ነው ብለው ስለሚያስቡ ይሄኛው ላይ ሁለተኛው ላይ እድላቸውን የሚሞክሩ ይመስለኛልና ለኔ በጣም ሃይ እንትን ነው የሚታየኝ ጦርነቱ ሊከሰት የሚችልበት ነገር እና ምናልባትም በቅርብም ከቁጥጥር ውጪ ሊወጣ የሚችልበት እንትን ይኖራል። የነ ኦሉሴጉን ኦባሳንጆ የጀመሩት ድርድር እንዱ ጊዜ መግዣ ሊሆን ይችላል። ግን በተለይ አብይ አቅም የለኝም ብሎ ጦርነቱን እንትን ከማድረግ ወደ ኋላ ይላል ብዬ አላስብም። እንግዲህ ያሬድ ያው ከመከላከያ አካባቢ የምናገኛቸው መረጃዎች ነው የሰራዊቱን ዝግጁነት በተመለከተ መሳሪያ ስለታጠቀ ብቻ ሳይሆን ተልኮን ሊያስፈጽም የሚችል ሰራዊት አለ ወይ ነው። በኦሮሚያም በአማራም ክልል በከፍተኛ ደረጃ እየተመታ ያለ ጥምር ኃይል አለ። ያ ጥምር ኃይል ተልኮን አያምንበትም። በተለይ አማራ ክልል የሚካሄደውን ጦርነት አብዛኛው መከላከያ ሰራዊት እምነት እንደሌለው ነው የሚነገረው። ያው ሰራዊቱ አዛዦች ከላይ የሚናገሩትን ብቻ እየሰማ ኢትዮጵያ ህዝብ የተሳሳተ ግምት እየወሰደ እንጂ ሰራዊቱ መሬት ላይ ያለው ስለምን እንደሚዋጋው እንኳን እርግጠኛ አይደለም። በገፍ እጁንም የሚሰጠው ለዛ ነው። ስለዚህ ድሮንን ተማምነው ጦርነት ውስጥ ይገባል። እንግዲህ የምናየው ነው። አብይ አህመድ እንዳልከው ግብዝ ነው። ስለዚህ ጦርነት ውስጥ ሊገባ ይችላል። ግን ጦርነት ውስጥ ገባ ማለት ታሸንፋለ ማለት አይደለም። እንደከዚህ በፊቱ በዙሪያው ያሉት አካላት በሙሉ በአሁኑ ሰዓት በተቃራኒ ጎን ነው የተሰለፉትና ለአብይ አህመድ መልካም ጊዜ ይዞለት የሚመጣ ጦርነት አይደለም። እንግዲህ ወደ ሌሎች ጉዳዮች እንሂድ። ያሬድ ይሄ አገዛዝ ምርጫ ምናልባት ሰሞኑን ይገለጻል። ውጤቱ እየተገለጸ ነው። አንዳንድ ምርጫ ውጤቶች የተጠበቀው ነው። አዲስ ነገር የለም። ኢዜማዎችም በተሰጣቸው ኮታ የተሰጣቸውን አካባቢዎች አሸንፈው የሚለው ቃል በጣም የሚገልጸው አይደለም። ለማንኛውም ያ ምደባ እንበለው ምደባውን አግኝተው ወደ ፓርላማ ይገባሉ። ለዚህም በስም ጭምር ቀድመው የተገለጹ የኢዜማም የአብንም ሰዎች ይገባሉ ተብሎ ነው የሚጠበቀው። ብልጽግና እንግዲህ ይሄንን
ምርጫ አሸንፊያለሁ ብሎ መስከረም መጨረሻ ላይ መንግስት ይመሰርታል። ለዛ የሚሆን ዝግጅት ከወዲሁ እየተደረገ ይገኛል። አንዱ የብሔራዊ ምክክር ኮሚሽኑ ነው። ብሔራዊ ምክክር ኮሚሽኑ ይሄንን የመንግስት መስረታውን በተለየ ሁኔታ እንዲሆን አብይ አህመድ የሚፈልጋቸውን አጀንዳዎች ከህዝብ የመጡ ናቸው በሚል እንዲቀርብለት በቶሎ ጨርሱ ብሏቸዋል። ስለዚህ ከሐምሌ 8 ጀምሮ ለ3 ሳምንታት ከሀገሪቱ በተለያዩ የተውጣጡ ጉባኤተኞች ይመጣሉ። ለ3 ሳምንት ይካሄዳል የተባለው እንግዲህ ምርጫ አካሄደ በምርጫ አሸነፍኩ ያለ ስርዓት ነው። ጦርነትንም ምክክርንም ምርጫንም ሶስቱንም ነገር በአንድ ወቅት ላይ ያደረገ የሚገኘው አስገራሚ ነገር ነው። ለማንኛውም አጀንዳ መጥቷል። የኢትዮጵያን ህዝብ ለመጥመድ ይሄ የምክክሩ ኮሚሽን ለ3 ሳምንት ያለ ሀገሪቱን የሚቆጣጠር አጀንዳ ይዞ ሊመጣ ነው። የሚገርም የምክክር ኮሚሽኑ ልክ ገና የተመሰረተ ያለ አንድ በኋላም ጦርነቱንም ተከትሎ የዚህ በጦርነቱ የደረሱ ጉዳቶችን የሚመረምር በሚኒስትሪያል ታስክ ፎርስ ነው ምናምን ብለው አቋቁመው ከዛ አንድ ኤምባሲ ውስጥ ለጊዜው ኤምባሲውን ከመናገር ልቆጠብና ወደ 21 የሚጠጉ ዲፕሎማቶች ያሉበት ስብሰባ ነበረ እና ዝግ ስብሰባ ነው። አንዱ ለሶስት ሰዎች ነን ከሎካል ሰዎች ሲቪክ ሶሳይቲዎች እና እዛ ላይ መጀመሪያ የጠየቁን ጥያቄ እንዴት ታዩታላችሁ የሚል ነበር እና ያልኳቸው ይሄ የሚኒስትሪያል ታስክ ፎርስ የትም አይደርስም፣ እናንተን ለማሳመኛ ነው። የዚህ የተባበሩት መንግስታት ያዋቀረውን ኢንዲፔንደንት ኢንኳይሪ ኮሚሽን መንግስት አልቀበልም በራሴ መረምራለሁ ስላለ ነው። ትንሽ ጊዜ ነው የሚሄደው፣ አይቀጥልም። በእርግጠኛ ነው የምነግራችሁ፣ አይቀጥልም። ይሄ የብሔራዊ ምክክር ኮሚሽኑም አብይ እየተደጋገመ ይቻገር እርቅ፣ ስምምነት፣ ውይይት ያስፈልጋታል፣ ታሪካዊ ቁስሏ መታደስ አለበት የሚል ጫና ስለበዛበት የዲሌይንግ ሲስተም ለወዲያኛው ምርጫ ስልጣኑ የሚያራዝበት ምርጫ እስኪመጣ ድረስ የህዝብን ጥያቄዎች እነዚህ መሰረታዊ የሆኑት የህዝብ ጥያቄዎች የህገ መንግስት ጥያቄ፣ የድንበር አዋሳኝ ድንበር ጥያቄዎች፣ ሌሎች ለረጅም ጊዜ ይነሱ የነበሩ ጥያቄዎችን ዲሌይ አድርጎ ፕሮሰስ ላይ ነው ብሎ ሆልድ የሚያደርግበት ፖዝ አድርጎ እንትኑ እንዳይቀጥል በፈለገ ጊዜ የሚያስነሳው ግን ፍሪዛ በቃ ህዝቡ የሆነ ነገር እየተደረገ ነው ብሎ እዛ ፕሮሰስ ላይ አይምሮውን እንዲያሳርፍና ለሱ ፋታ እንዲሰጠው የሚጠቀምበት ስልት ነው። የትም አይደርስም ነበር ያልኳቸው። ኤግዛክትሊ የሆነውም እሱ ነው መሳይ። ያ ሚኒስትሪያል ታስክ ፎርስ ተብሎ በትግራይ በአማራ ክልል በአፋር የተፈጸመውን ግጭት እንዲያጣራ የተመደበ ኮሚቴ አይ ቲንክ አመትም ሳይሞላው ምንም ለህዝብ ምንም መግለጫ ሳይነገር የሽግግር ፍትህ ፖሊሲ አርቃቂ ኮሚቴ አዋቅረናል ተባለና አንድ ዶክተር ታደሰ የሚባል የናብይን አሳይመንት የሚሰራ ለእንዲህ ያሉ ማደናገሪያዎችን ድራማዎችን የሚሰራ ሰው ባለሙያ አለ። እሱን ነበር እዛ ሚኒስትሪያል ታስክ ፎርስ ላይ ያስቀመጡት። አመጡና የዚህ የትራንዚሽናል ጀስቲስ የሽግግር ፍትህ ሂደት ፕሮሰስ ድራማውን የሚያቀናብር አድርገው ወደዚህ ያመጡትና ያኛውን ምንም ሳያወሩ ወደ ስንት ገንዘብ ፈሶበታል መሰለክ። ኢንተርናሽናል ኮሚኒቲው ብዙ ብር አፍሰዋል ያንን ሚኒስትሪያል ታስክ ፎርስ ሰፖርት አድርገው ሁኔታዎች እንዲመረመሩ። በቃ ምንም ለማንም ሳይወራ ጠፋ ያ ሚኒስትሪያል ታስክ ፎርስ። ከዛ በሽግግር ፍትህ ፖሊሲ አርቃቂ ኮሚቴ ተባለ። በየሆቴሉ ወርክሾፑ ምኑ በሚሊየን ዶላር ነው እሱ ላይ እንደገና ኢንቨስት የተደረገው። እሱንም ጠየቁኝ የት ይደርሳል ትራንዚሽናል ጀስቲሱ አሉኝ። የትም አይደርስም አብይ እያለ። የነዚህ ዓለም አቀፍ ወንጀሎች ዋና ግንባር ቀደም ተጠያቂ ራሱ አብይ በሆነበት አገር አብይ አይኑ ያየ ኢትዮጵያ ውስጥ የሽግግር ፍትህ አያካሂድም። ግን የፕሪቶሪያ ስምምነት ውስጥ የሽግግር ፍትህ ይካሄዳል፣ የሰብአዊ መብት ጥሰቶች የጦር ወንጀሎቹ በዛ ይታያሉ ስለሚል እናንተን ለማታለያ ነው ይሄንን ያመጣው።
መሳይ ያ ኢንቨስት ያደረጉት ገንዘብ ለወርክሾፕ ለጥናት ይሄንን የሚያጠኑ ሰዎች በየሀገሩ ሌላ ሀገር ትራንዚሽናል ጀስቲስ የሰሩ ሰዎች ተብሎ እየተላኩ አሁን ፕሮፌሰር መራራ ለሪፖርተር በሰጠውት ኢንተርቪው ላይ ኤግዛክትሊ ይሄ የምክክር ኮሚሽኑ ሲቋቋም ሳውዝ አፍሪካ አየርላንድ እና ኔዘርላንድ አምስተርዳም ድረስ እነ ማት የተቋሚ ፓርቲ አመራሮች ፕሮፌሰር መራራ ጨምሮ እነዚህ የምክክር ኮሚሽን ሰዎች እየዞሩ ስልጠና ጉብኝት ትምህርት እየተባለ በሚሊዮን ዶላር ነው እዛ ላይ ኢንቨስት የተደረገውና አብይ እሱንም ተቃዋሚዎቹም በዚህ ሂደት ውስጥ ጄኒዩን የሆነ ነገር ይመጣል ብለው አብረው በየሀገሩ እየዞሩ ገንዘብ ወጪ እየተመደበላቸው መተው አምስተርዳም ተኝተው ትሬኒንግ ሲወስዱ አየርላንድ ሄደው ልምድ ሲቀስሙ ሳውዝ አፍሪካ ሄደው ይሄ ላብይ ልክ የቼዝ ቦርድ ይዘህ በቃ ጌሙን እንደመጫወት ማለት እና አሁንም ይሄ የሽግግር የምክክር ኮሚሽን ተብሎ ከምርጫ ማግስት የመጣው ነገር ይሄን በምርጫ የተጀመረውን ግርግር ሁሉ ያስወግድለታል ዝም ብሎ ያኮረፉ ኃይሎች ተሰብስበው የሆነ አዳራሽ ውስጥ ሪል ፕሮሰስ እየተካሄደ ነው ብሎ እንዲያስቡ ያደርጋል ያንን በትክክል የተረዱት እንደ ፕሮፌሰር መራራ አይነት ሰዎች ግን አሁን ለሪፖርተር በተናገሩት ውሸት ነው ባዶ ነው ይሄ ምክክር ኮሚሽን ምንም ነገር የለውም ውስጡ የኢትዮጵያንም ችግር ሊፈታ አይችልም ይሄንን እኔ እናንተ 30 ጊዜ ደጋግመን የተናገርነው ነገር በእርቅ በተጠያቂነት ላይ የተመሰረተ ብሔራዊ ምክክር ማረግ የሚፈልግ አገር እንዴት ነው በዚህ ነው ያለ ደረጃ በጦርነት ውስጥ የሚታመሰው ጦርነት አቁመህ እኮ ነው የሽግግር ፍትህ የምታካሄደው ጦርነት አቁመህ እኮ ነው ምክክር ከጦርነት ማግስት ከቀውስ ማግስት ነው ቁጭ ብለህ የምትመካከረው መንደሮች በድሮን እያቃጠልክ በየቦታው ሰዎች በሃይማኖታቸው በማንነታቸው ሲገደሉ የሎካል የመንግስት ባለስልጣናት እየሄዱ ጥፋት እየፈጸሙ የምክር ቤት አባላት ሳይቀሩ ተቃዋሚ ፓርቲዎችን ሰብስበህ አስረህ ለምን ፓርላማ ውስጥ ተናገራችሁኝ ብለህ እነ ክርስቲያን ታደለን እና አቶ ዮሐንስ በኋላው ጋዜጠኞችን እነ ዳዊትን እነ መስከረምን አስረህ ምን እንደምትመካከረው ጄኒዩንሊ ምክክር የሚፈልግ መንግስት በመጀመሪያ የፖለቲካ ፓርቲ የህሊና እስረኞችን የፖለቲካ እስረኞችን ነፃ ማውጣት አለበት እንደው ያሬድ ይሄ ነገር ጦርነት ባለበት ሀገር ምክክር አይደረግም ጦርነት ባለበት ሀገር ምርጫ አይደረግም እነዚህ ሶስት ነገሮች አንዳቸው ባለበት ሀገር ውስጥ ሊካሄዱ ሊሳኩም እንደማይችሉ ይታወቃል አብይ አህመድ እንደዚህ በዚህ ደረጃ እንዲህ አይነት በጣም ቀላል የሆነ ጉዳይን ኢትዮጵያ ላይ ተፈጻሚ ያደርጋሉ ብሎ የበለጠ ውጥረት ሲፈጥር እውነት ለመናገር ብልጽግናዎች ብቻ ሳይሆኑ ይህንንም የሚያጅበው ዓለም አቀፉ ማህበረሰብ ገንዘብ የሚሰጠው እንዴት ጦርነት ይያለ ምክክር ታረጋላችሁ ጦርነት ይያለ እንዴት ምርጫ ታደርጋላችሁ የሚለው የዓለም አቀፉ ማህበረሰብም እንደው ዝምታው በራሱ እንደ ድጋፍ ሊቆጠር ይችላል ዝም ማለት የለበትም ሶስቱ ነገሮች አንድ ላይ አይሄዱም ጦርነት ካለ ምክክር አይደረግም ምክክር ካለ ጦርነት አይኖርም እንደዚህ አይነት ቀላሉ ነገር ኢትዮጵያ ላይ በዚህ አይነት መልኩ እንደው በህዝብ ላይ መቀለድ በታሪክ ውስጥም ሁሉ ጊዜም ሲታወስ የሚኖር ነው እኔ ይወለ ቀደም እንዳልኩ ነው ለዲፕሎማቶቹም ዩኤንም አውሮፓ ዩኒየንም በተከታታይ በነበሩ ሚቲንጎች ላይ ይሄ የብሔራዊ ምክክር ኮሚሽን የሚባለው የትራንዚሽናል ጀስቲስ የሚባለው አብይ እነዚህ የጀመራቸው ነገሮች ሁሉ የውሸት የፖለቲካ መሳሪያዎች ናቸው ለአብይ ጄኒዩን የሆነ የፖለቲካል ዊል የለውም የትም አይደርስም ነበር የዛሬ ገና 4 አመት ገና ውይይት ሲጀመር ነው የትም አይደርስም የዛሬ 3 አመት ነው ይሄንን ደጋግመን ነው የተናገርነው እኔም ሌሎችም ሰዎች ግን በዛው ልክ ደግሞ ሁለት ኃይሎች ላስቀምጥልህ አችላለሁ አንደኛው በሚመጡት አጀንዳዎች ላይ በጠቅላላ ፕሮጀክት እየቀረጹ ቢዝነስ የሚሰሩ ኤሊቶች አሉ መንግስት የፈለገውን አጀንዳ ይዞ ይምጣ
እሱን ኢሚዲየትሊ ወደ ፕሮጀክት ቀይረው አንተ መንግስት ብቻ የሚያሳምን ይመስላል ዲፕሎማቶቹንም ምዕራብ ዶነሮቹን ሁሉ ስታያቸው ኢንዲፔንደንት ኤክስፐርቶች ናቸው ኢንዲፔንደንት ባለሙያዎች ናቸው የኤንጂኦ የሚመሩ ናቸው በጣም አስደማሚ ፕሮፖዛል እየቀረጹ ህዝቡን እናስተምራለን መንግስትን እናሳምናለን የፖሊሲ ለውጥ እናስመጣለን ብለው በሚሊዮን ዶላር እየተቀበሉ በእነዚህ መንግስት በሚያመጣቸው በየጊዜው በሚመጡ አጀንዳዎች ላይ ቢዝነስ የሚሰሩ ኮንሰልታንት ሆነው የኤንጂኦ ሰርቫይቭ የሚያደርጉት ብዙ ኤንጂኦዎች አሁን በዚህ በትራንዚሽናል ጀስቲሱ ብቻ ሰርቫይቭ የሚያደርጉ እሱ ላይ ብቻ የሚሰሩ እውነት የትም እንደማይደርስ እያወቁ በቃ በመቶዎች የሚቆጠሩ ትሬኒንጎችን ሰተናል ብለው ከነዛ ትሬኒንጎች ህዝቡ ግንዛቤ ይወስዳል ትምህርት ይማርበታል ግን ፕሮሰሱ የትም እንደማይደርስ ግን ያውቃሉ እሱ የነሱ ጉዳይ አይደለምና ዶነሮቹን ግን ኢትዮጵያ ምዕራባውያኖቹ ኢትዮጵያ ትራንዚሽናል ጀስቲስ ያስፈልጋታል ብለው ያምናሉ ልክ ናቸው እኔም አምናለሁ እንዴት ይደረጋል ካልክ ግን መንግስት ካልፈቀደልህ አንድ ሀገር ውስጥ ገብተህ ያን ፕሮሰስ ማድረግ አትችልም መንግስት ደግሞ ፈልገዋለሁ ችግሩ እሱ ነው በህግ አሁን በሩዋንዳ ጉዳይ ባለም አቀፍ ደረጃ እንዲሁ በታሪክ አሜሪካንንም ሌላውንም ያለም አቀፍ ማህበረሰቡን ቤልጂየምን አውሮፓ ዩኒየንን ምናምን ያነሳህ ተወቅሳለህ ግን ምንም እሱ ብዙ ማያሳስባቸው በህግ የሚወቀስ አካል አይኖርም በዚህ ተሳትፏቸው በቃ ይሄ ማድረግ ሲገባቸው ያዩ ይሄን አደረጉ ተብሎ እንዲሁ ዜናና ለታሪክ ተመዝግቦ ይቀራል እንጂ በህግ የሚመጣባቸው ምንም ነገር የለም አንድ እሱ ነው ሁለተኛው ግን ምንድነው እነሱ እንትኑን ነው እነዚህን ቱሎቹን እንደ ቱል ነው የሚቆጠሩት የትራንዚሽናል ጀስቲስ የፒስ ዲያሎግ የብሔራዊ ናሽናል ዲያሎግ ምናምን የሚባሉት ሜካኒዝምስ ናቸው በአንድ ሀገር ውስጥ ውጥረት ባለበት ሀገር ችግር ባለበት ሀገር ግጭት ባለበት ሀገር አክተሮቹ ጄኒውንሊ ከሰሩበት ይሰራል ካልሰሩም ግን እንሞክር ብለው ሁሌ ለእንደዚህ አይነት ነገሮች ገንዘብን ፓምፕ ያደርጋሉ ይለቃሉ የተወሰኑ ኮንዲሽኖች ያስቀምጣሉ ሞኒተር ለማድረግ ይሞክራሉ ፌል ካረገም በቃ ደሞ ሌላ ርዕስ ሲመጣ ደሞ እሱን እንትን ያደርጋሉና ብዙም በተለይ ጮሌ የሆነ የብልጽግና አይነት መንግስት እነዚህን እድሎች አድፍጦ ነው የሚጠብቀው ልክ አሁን የትራንዚሽናል ጀስቲስ ጉዳይ በጣም ከፍተኛ ገንዘብ የሚገኝበት ፕሮጀክት እንደሆነ ስለገባቸው ወዲያውኑ ነው ከፕሪቶሪያ ስምምነት ላይ ቀለብ አድርገው እነሱ የሚፈልጓቸው ምሁራኖች ሰብስበው በሉ ቶሎ በቃ ጥናት እያጠናን ነው በሉ ፖሊሲ ድራፍት አድርጉ ውይይት ጀምሩ ምናምን ብለው እሱን ፕሮፖዛል ተሰራ በሱ ሬዝ የተደረገው ገንዘብ ልነግርህ አልችልም መሳይ ሂውጅ እኔ አንድ ኤምባሲ ብቻ መጨረሻ ላይ ሁኔታዎች እየተበላሹ ሲመጡ 5 ሚሊዮን ዩሮ ለዚህ ፕሮሰስ ኢንጀክት እናደርጋለን ካሉ በኋላ እኛ ያቀረብናቸውን አንዳንድ ሪፖርቶችና ክሶች አይተው በኋላ አምባሳደሩ ይሄን ብር ፍሪዝ አድርገናል በቃ አንለቅም ለመንግስት የአውሮፓ ዩኒየን ወደ ኢትዮጵያ ይላካቸው መርማሪ ቡድኖች ነበሩ ምክንያቱም ከፍተኛ ገንዘብ ኢንቨስት አድርገው የተወሰነውን ብር ሆልድ አድርገውት ነበር በዚህ በትራንዚሽናል ጀስቲስ ላይ አንድ ያለቀቁላቸው እና ከኢትዮጵያ መንግስት ኃይለኛ ግፊት ነበረባቸው ከኤክስፐርታቸው ጋር ቁጭዬ አሰስመንታቸውን ሲሰሩ የማውራት እድል ነበርና ብሩን ይዘነዋል አሁን ለጊዜው ብለው ነበር ትራንዚሽናል ጀስቲስ መንግስት ያያዘበት መንገድ አሳስቦናል ከመንግስት ሳይድ ደግሞ በፍትህ ሚኒስቴር በኩል ብሩን ልቀቁልን የሚል ግፊት አለ በዚህ መልኩ እየሰራን ነው ማለት ነው ማሻአላ ይሄን ይመስላል እንደዚህ የሆነ ነው ምርጥ ኮንታክት ነው የወጣው ማለት ነው ሳይ ደግሞ ጨርሷል በዚህ መልኩ ማለት ነው አሁን መኮሮኒን ቀቅዬ ብቻ ማድረግ ነው ማለት ነው እንግዲህ
እንግዲህ ይሄን ይመስላል ማለት ነው። ማሻአላ ኬንታኪው ውስጡ ይሄን ይመስላል በስሎ ማለት ነው። እዚህ ጋር መኮሮኒ ልጥይዝ ነው እንግዲህ ውሃ ጨውና ዘይት አርጌ እሳት ላይ ጥደዋለሁ። እንግዲህ እዚህ ጋር እየሰራን ነው። በዚህ መልኩ ሆኖልኛል ማለት ነው። አሁን ደግሞ ሳልሳ እናረጋለን። ሳልሳ ማጁን ማለት ነው። ቢስሚላህ 3 ማንኪያ አረጋለሁ። አሁን ሳልሳ ያዘጋጀ ነው ቲማቲም የተፈጨ ማለት ነው እናረጋለን። ይህ ውዶችዬ ማሻአላ ማሻአላ ሳልሳው ይሄን ይመስላል። ማሻአላ በሉ። የመኮረኒው ሳልሳ ይሄን ይመስላል፣ ግን አልጨረሰም። ቀንሼ እሳቱን ጥደዋለሁ እስኪጨርስ ማለት ነው። እዚህ ጋር ውዶቼ እኔ የምሰራው ኬንታኪ ነው ማለት ነው። ከመኮረኒው ጋር አንድ ላይ አብሬ ለማቅረብ ኬንታኪ ሊሰራ ነው። እንግዲህ እዚህ ጋር ዱቄቴን አዘጋጅቻለሁ። እዚህ ዱቄት ላይ ያረኩት ንሻ እና 1 ማንኪያ 2 ማንኪያ ንሻ፣ 1 ማንኪያ ሀሊብ ፓውደር፣ ቅመም ቆንዶ በርበሬ፣ ሚጥሚጣ ካላችሁ ያው ስፓይሲ ለሚፈልግ ሰው ጥሩ ነው ማለት ነው። እናም ደግሞ በርበሬ፣ ኩርኩም፣ ምንድነው ካሪ፣ እናንተ ያላችሁን ነገር ማለት ነው። ቅመሞቹ ይሄ ጥሩ ነው ያላችሁት ቅመም ማረግ ትችላላችሁ። ከዛ 1 ማንኪያ ፒኪንግ ፓውደር ማለት ነው። ፒኪንግ ፓውደር ለዶሮ በጣም ነው ለስላሴ ራሱ በጣም ነው የሚሰጠው ማለት ነው። ፒኪንግ ፓውደር አድርጌያለሁኝ። ጨው አድርጌያለሁኝ። ፓውደር እንትን ካላችሁ ማጂ ካላችሁ ማረግ ትችላላችሁ። እንዲሁም ደግሞ ያው ጨው ተጠንቀቁ ማለት ነው ሲሰሩ። እዚህ ጋር ደግሞ ዘይት አዘጋጅቻለሁ። ዘይት ብዙ ነው መሆን ያለበት ማለት ነው። እናንተ በሚፈልጉ ነገር እኔ በድስት ነው ያዘጋጀሁት። እዚህ ጋር ደግሞ ቀዝቃዛ ውሃ ከፍሬዘር ማለት ነው። ቀዝቃዛ ያልተለጀ ግን ሊተልጅ የሆነ ቀዝቃዛ ውሃ እናዘጋጃለን። እዚህ ጋር ደግሞ ዶሮ ደብዬ ተላጃ አርጌ 3 ሰዓት 4 ሰዓት መቀመጥ አለበት። ወይም ደግሞ ጊዜ ካላችሁ ማታ ደብላችሁ አስቀምጡት ማለት ነው። ያረኩበት እንግዲህ ቤኪንግ ሶዳ በትንጥዬ ማንኪያ ማለት ነው። ሎሚ፣ ቅመሞች ደግሞ እናንተ ያው ሽንኩርት ፓውደር እና ቱም ፓውደር፣ ቆንዶ በርበሬ፣ ኩርኩም ያኔ ያላችሁን ነገር ማረግ ትችላላችሁ። ኦኬ እንግዲህ ጨርሻለሁ ማለት ነው። መኮሮኒውን ላረግ ነው። እዚህ ጋር ያረኩት ፍልፍል ሄሎና አልዋን ማለት ነው። ኩዝቡራ አርጌያለሁኝ። መኮሮኒ በስሎ ጨርሷል። አንድ ላይ አዋህደዋለሁ ማለት ነው። እንግዲህ አንድ ላይ አዋህጄ እመለሳለሁኝ። በዚህ መልኩ አርጌዋለሁኝ። ይሄን ይመስላል መኮሮኒ በዚህ መልኩ አልቋል። ትንሽ እንደውም ጨምሬለታለሁ ኩዝቡራና ፍልፍል ሄሎ አልዋን ማለት ነው። ይሄን ይመስላል። ዶራችን ደግሞ ይሄን ይመስላል። ማሻአላ ተባረከላ ማሻአላ ተባረከላ። ይሄን ይመስላል። ይሄን መሰለ ኬንታኪ ማለት ነው። ሰምታችኋል ድምፁ እና ይሄን መሰለ ዶሮ ማለት ነው ወጥቶልናል። ማሻአላ ከመጣም ምንም የተናነሰ ነገር የለውም ማለት ነው። ማሻአላ ነው። ይሄን ይመስላል ውድ ቤተሰቦቼ። ያው ቪዲዮን ከወደዳችሁ ላይክ፣ ሼር ያረጋችሁ ሰብስክራይብ አድርጉ ማለት ነው። ሁላችሁንም ከልብ ነው ማመሰግነው ስለምታበረታቱኝ። ክብር በሉልኝ ውድ ቤተሰቦቼ። እንግዲህ ይሄን ይመስላል ማለት ነው። በዚህ መልኩ አልቋል።
ትንሽ እንደው ጨምሬለታለሁ ኩዝብራና ፍልፍል ህሉ አልዋን ማለት ነው። ይሄን ይመስላል። ዶራችን ደግሞ ይሄን ይመስላል። ማሻአላህ ተባረከላ ማሻአላህ ተባረከላ ይሄን ይመስላል። ይሄን መሰለ ኪንታኪ ማለት ነው። ሰምታችኋል ድምፁ እና ይሄን መሰለ ዶሮ ማለት ነው ወጥቶልናል። ማሻአላህ ከመጣም ምንም የተናነሰ ነገር የለውም ማለት ነው። ማሻአላህ ነው። ይሄን ይመስላል ውድ ቤተሰቦቼ። ያው ቪዲዮን ከወደዳችሁ ላይክ ሼር ያረጋችሁ ሰብስክራይብ አድርጉ ማለት ነው። ሁላችሁንም ከልብ ነው ማመሰግነው ስለምታበረታቱኝ። ክብር በሉልኝ ውድ ቤተሰቦቼ። እንግዲህ ይሄን ይመስላል ማለት ነው።